ያሳድጋችሁ ትልቅ ደረጃ ደርሳችሁ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። ዛሬ ቆንጆ የሆነ የህብስት ዳቦ አገጋገር ነው የምናየው። መጀመሪያ እርሾን ኩፍ በማድረግ ጀምራለሁኝ። ይሄንን ለማድረግ የተጠቀምኩት 1 ኩባያ ዱቄት እርሾና ስኳር ተጠቅሜ ለብ ያለ ውሃ አድርጌ ለአንድ 10 ደቂቃ ያክል አሳርፋለሁኝ። ከዛ እንደዚህ ቆንጆ ሆኖ ኩፍ ብሎ ደርሶልኛል። ከዛ ያዘጋጀሁትን ዱቄት ጨምራለሁኝ። እኔ የተጠቀምኩት 5 ኪሎ ዱቄት ነው። 4 ኪሎ የስንዴ ዱቄትና 1 ኪሎ ፍርኖ ዱቄት ተጠቅሜበታለሁኝ እና 2 ሾርባ ማንኪያ ጨው፣ 1 ሎሚ ጭማቂ ተጠቅሜያለሁኝ። የሎሚ ጭማቂ ያረኩበት ምክንያት የተጠቀምኩት የፈረንጅ እርሾ ስለሆነ ዳቦ እርሾ እንዳይል ስለሚረዳን ነው። ያንን ጣሙን ስለሚያጠፋ ነው የተጠቀምኩት። በተጨማሪም ግማሽ ኩባያ የሚሆን ዘይትና የዳቦ ቅመም ጨምራለሁ። ከዚህ በፊት የዳቦ ቅመም በዚሁ ቲክቶክ ቻናላችን ላይ ለቀናል፣ ገብታችሁ አሰራሩ ማየት ትችላላችሁ። መጀመሪያ በደረቁ ከእርሾ ጋር በደንብ አድርጌ ካዋሃድኩት በኋላ ለብ ባለ ውሃ በደንብ አድርጌ እንደዚህ በምታዩት መልኩ በደንብ አድርጌ ያሸዋለሁኝ። ስታሹ እንዳይላላባችሁም እንዳይደርቅባችሁም አድርጋችሁ ማለት ነው። ከዛ ቢያንስ 2 እመልሰዋለሁኝ። ከዛ ክድና አድርገን ሽፍፍና አድርገን ኩፍ እስኪል በደንብ እንጠብቀዋለን ማለት ነው። እና ይሄው በመጨረሻ ለመጋገር እንደዚህ ቆንጆ ሆኖ ደርሶልኛል። ኮባዬን እዚህ ጋር አዘጋጃለሁኝ። ቆንጆ አጥቤ አድርቄ አስቀምጬናለሁኝ። ከዛ እንደዚህ በምታዩት መልኩ ዘይቴን ቀባለሁኝ። ዘይትን መቀባው ልስልስ አድርጎ ቆንጆ ነው እንዲያወጣልኝ ነው ዳቦዬን ማለት ነው። ከዛ እንደዚህ የሚበቃኝን ያክል ሊጥ በእጄ እየመጠንኩኝ እንደዚህ አዘጋጅቼ ቆንጆ አድርጌ አዘጋጅቼ ኮባዬን እሸፍናለሁኝ ማለት ነው። እንደዚህ በአንደኛው በኩል እጥፍ አድርጌ አስቀምጠዋለሁ። በአንዱ በኩል ግን ብዙም ባይታጠፍም ችግር የለውም፣ ምክንያቱም ዘና ብሎ እንዲበስል ማለት ነው። ከዛ ይሄው ለ45 ደቂቃ ያክል በሁለቱም በኩል አድርጌ ለኩሽ ነበር ያበሰልኩት። ይሄው ቆንጆ ሆኖ የሚያምር ሆኖ ደርሶልኛል ማለት ነው። በጣም ልዩ ነው። ይሄው ለእናንተ ለማሳየት ቸኩዬ ትኩስ ነበረ ቸኩዬ ይሄው ጄን ሁላ ተቃጥዬ ነበርና ይሄ ቆንጆ ሆኖ ደርሷል። አሁን እንግዲህ ልጆቼ ደግሞ እንኳን አደረሳችሁ እያሉ በር ላይ እየጠበቁኝ ነው። ለነሱ ለመስጠት እኔም እየሄድኩኝ ነው ማለት ነው። ይሄው እንደዚህ ቆንጆ ሆነው ሆያ ሆዬ እያሉ እየጨፈሩ መጥተዋል ማለት ነው። ይሄንን ባህላችንን ደግሞ ማስተዋወቅ ግድ ነው፣ እንዳይረሳ ማድረግ ስላለብን ያስተማርን ነው። ከዛ እኔም ዳቦዬን ይዤ በሬ ላይ እየጠበቅኳቸው ነበረ። ይሄው አንዳንድ እያደልኩኝ ነው ማለት ነው። እና አመሰግናለሁ ስላያችሁኝ። እንኳን አደረሳችሁ። የመጪው ዓመት የፍቅር፣ የሰላም፣ የጤና ያድርግልን። መልካም በዓል ይሁንላችሁ።